ባልና ሚስቶች ነበሩ። ዘወትር ይጣላሉ። እሺ ሲጣሉ አንድ ምሳሌ የሰጠኋቸው አንተ ባህሪያቸው አንድ አይነት ነው። እሺ ምሳሌ ነው የሰጠኋቸው። እሺ ዘወትር እየሰከረ ይመጣል ይበጠብጣል፣ እየሰከረ ይመጣል ይበጠብጣል። ልደብድብ የሚላል ልክ እንደዛ አሁን እንደምነግርህ ታሪክ ማለት ነው። በኋላ አንተ ሰው አንድ ተረክት ልንገርህ አልኩት። እሺ አለኝ። ሴትዮዋን ይመጣል እንዳንተ ይደበድባታል፣ ሴትዮዋን ይመጣል እንዳንተ ይደበድባታል። ከዕለታት አንድ ቀን ልክ አሁን አንተ እንደምታደርገው ከቁጥጥር ውጭ ሆኖ መጣ። አንጀቷ ሲቆስል የኖረ ሴት ናት። ሰፈር ሰልችቷቸዋል በጩኸታቸው። በኋላ ገፋ ስታረገው ተነጠፈላት፣ ጎባለችበት ለዋ ላይ። ስትቆስል የኖረ ሴት በክርን ጠመደችው። ከዚያ መገልበጥ አቃተው። አሁን ገደለችኝ እንዳይል ወንድነቱ አልሞተም። እጅግራ ይሰራም ዜሮ ሆኗል፣ በመጠጥ ደንዝዟል። እንደገናም ደግሞ ተነሽልኝም እንዳይል እፍረት ሆነበት። አሰባሰበና ኧረ ተላለቅን ቶሎ ድረሱልን፣ ኧረ ተላለቅን ገደለችኝ እንዳይል ነው አላት። ተገዳደልን አለ። አዎ ተገዳደልን፣ ተጫረስን፣ ቶሎ ድረሱልን አለ። አሁን ጎረቤት ያንን ነገር ሰምቶ መጣ። እሺ ሰምቶ የሰው ድምጽ ስትሰማ አሁን እሷ ከስሮ ነች፣ እሱ ግልብጥ አድርጎ ባል ከታች ሚስት እንዳይ ባሏ ቶሎ ከላይ አደረገችና እሷ ከስር እሷ ወዲያውኑ እሱን ግልብጥ አደረገች፣ ከላይ አደረገች ከስሮ። ለምን ይሄ ሴት የደበደበችው እንዳይባል ባሏ ውርደቱ ገበናዋን ለመሸፈን ምንም ቢጣሉ አደረገች። ስለዚህ ይሄን ትምህርት ያመጣሁት ለዚህ ሰውዬ ምንድነው፣ አንተ ሰውዬ እቺ ሴትዮ እኮ የባሏን ገበና ማውጣት አልፈለገችም። የባሏን ገበና ማውጣት አልፈለገችም። የባሏን ውርደት አልፈለገችም። እማትፈልገው ግን ስካሩንና ዱላውን አትፈልገውም። አንተ ሰውዬ ምን እያደረክ ነው? ሰው ያስታረኩበት ነው በህይወቴ። ይሄ ሰው ከዚህ ሰውዬ ጋር አንድ አይነት ነው ባህሪው። አሁንም እቺ ሴትዮ ልብ አድርግ፣ ቀን የሞላላት ለታ ትነርታለች። እቺ ሴትዮ አይበቃህም? እንዳትነርትህ አይበቃህም? ውርደትህ አንተ ለሰፈርህ ለልጆችህ የሰካራም ልጆች እያሰኘ ልጆችህን ሚስትህን የሰካራም ሚስት እያሰኛት ኑሮ ነው ይሄ፣ ህይወት ነው ይሄ በየ አልቅሶ ባለቤቱን ይቅርታ ጠይቆ አስታርቄበታለሁ። እንዳትነርትህ ስል አብረውን የነበሩ ሽማግሌዎች ይስቁ ነበረ። እንዳትነርትህ ሲደርሱ እንደውም እንደዚህ ሲሰማው ጎረቤት ምንድነው ብሎ ግርብት ሲል እሷ ከላይ እሱ ወዲያው ገለበጠችው። እሷ ከስር ምንድነው ሚስት ልትገላት ነው እንደሚሉት፣ ኧረ አዲስ ግልብጥ ነኝ። አዎ እድሜ ይስጥህ የኔ ጌታ፣ እባካችሁ ተው፣ ተነስ። ምንድነው አንተ ደግሞ ተራ ላይ ተነስ። ምንድነው ዘላለም ዱላ? እባካችሁ ተውኝ፣ አዲስ ግልብጥ ነኝ፣ ገና አዲስ ግልብጥ ነኝ። እግረ መንገዱንም ልብ አድርግ። እገሌ መጣ ዛሬ ሰው ግልብጥ ይላል። እንዲህ ያለ ነገር ታየ፣ እንዲህ ያለ ቦታ ታምር ታየ፣ ግልብጥ። ዛሬ ድረስ በአገልጋዮችም ማይረሳ እንደዚሁ አለ። እሺ አንድ ሚስት ለአንድ ወንድ ለአንድ ባል ልክ ለአዳም ሔዋን እንደተሰጠችው ለሔዋንም አዳም እንዳለችው አንድ ባል አንድ ሚስት ነው፣ አንድ ሚስትም አንድ ባል ነው። እንደው ከአንድ ሚስት በላይ ያለው ይኖር ይሆን የእናቴ ልጅ ሲሉ አንዱ እጁን አውጥቶ ምን ነው ሲሉት፣ ኧረ እኔ 3 ሚስት አለኝ ሲል ምንድነው ያሉት? ምን በየሆነ ህዝብ ልቀቅ ይልሃል እናቴ ልጅ። ልክ ነው። ከሁለት በላይ ከሆኑ ህዝብ ናቸው 3 ሚስት ምን ማለት ነው? ህዝብ ልቀቅ ይላል። ፈርዖንን አነሳው። አቤት ጉድ፣ አቤት ጉድ፣ አቤት ጉድ። ይሄ ሁሉ ሳላስበው የምናገረው እኮ ነው የእናቴ